እዛ እንኳን ስራ ተብሎ ወራኪንግ እንዴና አዶናይ እዛ ራሱ ተቀጥረ ስራ ተብሎ በቃ ምንም መስራት አቅቶት በቃ መስራት አሳብዶት ለምን ቀን አይታወቅም ስትኖር በፍቅር ኑር ለምሳም ይሆን 100 ብር ይዛሉ ያለ አዎ 4 ኪሎ ማን የመዘነው ሰዎች ለማግባት ወስነው ጭራሽ የማግባት እቅድ የለም። ለቀበሌ ሰዎች ለማግባት ሰው ለቀበሌ ሰላም በያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ውድድ ነው ማድረጋችሁ። ትንሽ በስራ ምክንያት ጠፈት ብያውን ከአንድ ሳምንት በኋላ ተመልሼ መጥቻለሁ። ያው ለዚህ ቻናል አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ ጠየኳችሁ። እንደ ሁሉ ጊዜም እንደተለመደው ዛሬም ዘና ፈታ ያደርጋል ያልኳቸውን ቪዲዮ ሰብሰብ አድርጌ መጥቻለሁ። አስተያየት የምትሰጥበት ላይ የራሳችን አስተያየት እየሰጠን እንደው ቁም ነገር የምንማርበት ላይ ደግሞ ቁም ነገር እየተማርንበት አብረን የምንቆይ ይሆናል። እንደ አጋጣሚ ቪዲዮ ደርሷችሁ ከሆነ ያው ቻናልን ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትቀላቀሉ በአክብሮት ጠየኳችሁ። እንደ ሁሉ ጊዜው በቃ ዘና ፈታ የሚያደርጉትን ቪዲዮዎች እየመጥቻለሁ። አሁን ወደዚህም ወደዛም ሳለን ቀጥታ ወደ ቪዲዮ ምን እንደሆናል አብራችሁን ቆዩ። ገሶ ለሚመር ሀቅ ልንገርህ፣ ገንዘብ ከሌለ የቤተሰብ ስብሰባ ላይ ሚሪንዳ በጥርስ የምትከፍተው አንተ ነህ። ሱቅ የምትላቀው አንተ ነህ። እጅ የምታስታጥበው አንተ ነህ። ኧረ እንደውም ሲያወሩ ዝም በል የምትባለው አንተ ነህ። እሺ ገንዘብ ከሌለ ሱቅ የምትላቀው አንተ ነህ። ሲያወሩ ዝም በል የምትባለው አንተ ነህ። እጅ የምታስታጥበው አንተ ነህ። ኧረ ምን እሱም ብቻ ተጨማሪ ሰው ከመጣም ቦታ ወንበር የምትለቆም አንተ ነህ። ምንም ሐሳብን መስጠት አችልም በሚወራ ወሬ ላይ። ኧረ እንደው ገንዘብማ ያለው አቅም እኮ ገንዘብ ያለው አቅምማ እኮ ያስገርማል፣ ብቻ ያስገርማል። ዝም እንበል እስቲ። ምንድነው እናንተ የምትጨምሩበትን ደግሞ ሌላ ነገር ጨምሩበት። ምንድነው ውርደት ነው እቱ። እኔ ለነሱ አፈርኩ። እንዲረዱት የምንፈልገው ነገር ምንድነው? እዚህ ፕሮግራም ላይ ሲመጣ ከሽልማቱም በላይ ከምንም በላይ መጫወቱ መግባባቱ ምን አድርጎ ነው ብለን ነው እኛ የምናስበው። ለዚህ ነው ብዙ ጊዜ ከፕሮግራሙ ጀርባ መልስ እንዳትነጋገሩ፣ መልስ ተነጋግሮ ነው ጋይስ ጻፉ ይገባል ምንላችሁ እና ነጥብ ላሳውቅ ነው። የሁለተኛ ዙር ጥያቄዎቻችንን 20 ነጥብ ነበር። እሺ 20 ነጥብ እንዴት ነው ያመጣችሁ? ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይም ማለት ነው። ትራስ እናስገባለን። ስልክ ነጥብ ያገኙታል። ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ደም ያጨበጭባል ነበር። ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምጽ ክፍል ስለነገሩን ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። ከዛ በመቀጠል ብርሃኔና ሊዲያ እዛ ተነጋግረው ነው ጋይስ፣ እዛ አጠገብ ለአጠገብ ላይ መልስ ተነጋግረው ነው። አትክልትና ቀኔ ደግሞ 15 ነጥብ ነው ያመጣችሁት። የዛሬ አሸናፊዎች አለማየሁና ትዕግስት ዲስኳሊፋይድ ስለሆነ ነጥባቸው ስለተቆራረጁ ማለት ነው፣ ወይ ደግሞ ድምጽ መልስ ነግረው ስላለ አሸናፊዎች ብርሃኔና ሊዲያ ናችሁ። እንኳን ደስ አላችሁ። በስንት ነጥብ? በ20 ነጥብ ነው 15 ነጥብ። የዛሬ አሸናፊዎች ብርሃኔና ሊዲያ እንግዲህ 25 ሺህ ብር ተሸላሚዎችም ጭምር ናችሁ። አትክልትና ቀኔ እንዲሁም ደግሞ አለማየሁና ትዕግስት መቼስ በዚህ መልኩ ባይሆንም ስለመጣችሁ ግን ደስ ብሎናል። ለሌላ ጊዜ በሌላ ቦታ ባስደግሙት ጥሩ ነው። ለምን ትሄዳላችሁ ነው? በመጀመሪያ ራሱ ያው ምንድነው ይሄን በደም አትግባቡ ከሆነ እኮ ባትሄዱ። አሁን እኮ እቺ ድርግት ብቻኛ አስተያየት አንስጥበትም ጋይስ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።
እስኪ እንቆጠብ ከእንደዚህ አይነት ነገር አስተያየት ከመስጠት ምንድነው ስለ ምስትና ባል አስተያየት ከመስጠት እኛ እንቆጠባለን። አንሰጥም። እዚህ ላይ አስተያየት ግን መሄድ አልነበረባችሁ። አንሰጥም አስተያየት መሄድ አልነበረባችሁ። እንቀጥላለን። ካናዳ አንከባላ ዮኒ ማኛ ምን እያለ ነው? ሰውዬ ስለ አውሮፓ ላይ ልናገር ይላል ወጥቶ ስለ አዶናይ ካናዳ አፈር ቀድሜ ስታስገባው በቃ መኖር አቅቶት አስታውሳለሁ። የሆኑ አበሻ ሬስቶራንት እና በቃ እዚህ ስራ ሲሉት እዛም መስራት አልቻለም ነበር አዶናይ እዛ እንኳን ስራ ተብሎ ወራኪንግ እንዴና አዶናይ እዛ ራሱ ተቀጥረ ስራ ተብሎ በቃ ምንም መስራት አቅቶት በቃ መስራት አሳብዶት። ለምን ጥሩ ቤተሰብ ነው ያሳደገ፣ ሀብታሞች ናቸው፣ ጥሩ ገንዘብ አለው ፋሚሊ ገንዘብ ባይኖረው አዶናይ ኢትዮጵያ ገብቶ ምን ማድረግ ይችላል? ምን ማድረግ ይችላል? አሜሪካ ማለት 12 ሰዓት ትሰራለህ፣ 16 ሰዓት ትሰራለህ፣ ላይፍ የሚባል የለም እንትን የለም እያለ ይነግራቸዋል። ላይፍ ያለው ኢትዮጵያ ነው። አንድ እንጀራ በ50 ብር እየገዛ ላይፍ ኢትዮጵያ ነው። ኢትዮጵያ እኮ ከኑሮ ውድነት የተነሳ አንድ እንጀራ ለኔ መስታወቴ ነው፣ ክፉም ደጉንም የሚያሳየኝ ነው የሚባልባት ሀገር ናት። ኢትዮጵያ ነው ኑሮ ያለው። ኢትዮጵያ ኑሮ እውነቴን ነው። የሀብታም ልጅ ባትሆን ቤተሰቦች ባይኖራቸው አዶናይ ኢትዮጵያ ገብተህ ሆምለስ ነበር የምትሆን። አሁንስ የምትሰራው ነገር አለ። ያ ኖርማሊ ሁሉም ነገር እኮ እንደ ራስ እይታ ነው። ኦር እንዳለንም ደግሞ እድል ነው። በቃ ማለት አዶናይ በቃ አሁን የራሱ እንትን አለው። ምንድነው የራሱ ቲክቶክ አለው። እዛ ላይ ሰዎችን ይረዳል። ምን ይላል ሜቢ በዛ ወይም የገቢ ምንጭ አለው። ፕሮሞሽኖቹን ይሰራል ምናምን። ያው ለሱ ይኖርበት ከነበረው አሁን ኢትዮጵያ ተመችቶት ይሆናል። ሁሉም ሰው እንደራሱ እይታ ነው ይመስለኛል። እኔ ግን ያው ነገሮቹን ባላንስ ማድረግ ደግሞ አሪፍ ነው። እንቀጥላለን። ውዱ ምግብ ቤት እሺ፣ ናው ምን እያለ ነው? ቦሌ ሆቶ የሚባል ቤት። ከዛ ስሙ በፓርኪንጉ በኩል መኪና አስታቆሙ። ከፓርኪንግ ከወረዳችሁ መኪና ሆቴሉ ድረስ በሌላ መኪና ነው የሚወስዷችሁ። እንደው ጫን በሊፍት አረባክ መኪና ተቀበሉ ተሳስቷል። የማነ 123,000 ብር ምን ወይ ይሄው ጌታ ምስክሬ ቮልጌዋለሁ ብሎግ አድርጌዋለሁ። ጌታ ምስክሬ ነገር ፖስቷለሁ። ኢየሱስ ስሚኛ ምግብ ደግሞ ሾፍ አደረኩና ግልጥ ታረቅ ፈርስት ኤፍ1 ግሬድ ሚንቶ ስቴክ የሚባል 32,000 ብር። ይሄው የማነ ይሙት ጥያቄ አለ። እኔ ምን አውቃለሁ? እኔ እኮ ምንም የማውቀው ነገር የለም። እሺ በላ አልበላ ወራባክ ቀንሳ በልታል አይደል? ያማል እንዴ? እኔማ አንቺ ወንድም ምን እንዳደረኩልሽ ታውቂያለሽ? ወይን ጠጫለሽ እንዴ አልኳት። ማንን ሚስቴ ተቀጥለኔ በኋላ ጠጫለሽ እንዴ አልኳት። ከዛ አይ ለነገሩ ጨጓራሽን የሚሻል አልኳትና ጨጓራ ከዛ ኩል ውሃ አዘዝን። ኩል ዋተር 600 ብር ኩል ውሃ ነው አምቧና ወይ እንዴ ተናገርኳችሁ እኮ ቤቱ ምን ነበረ? ሆቶ ምርጥ ቤት ነው። አቤት ቤቱ ግን አቤት ግሬሱ በዚህ በኩል መጣ ግን እኔና ሰማ ፓስታ በላ ነው። ፓስታው ስንት ነው? ነው? 1,000 ብር በቃ ምን አባቱ ይወጣ ብዬ 1,200 ኢንቨስት አደረኩበት። በቃ ቤት ገዝታ በላ በስማ ፍሬሪ ስንት ቀን ፓስታ ቤት ተሰርቶ ይበላል? በኢየሱስ ጠሌ ምግብ ቤት እኮ ለሳምንት ትበላበት ወይ ያማል ሳምንት። አይ ለግሬሳችሁ ግን ለሌላው ጊዜ እንደዚህ አይነት ቦታ ስትሄዱ ምናምን ነገር በቃ ግሬስን ከፍ አድርገን ቤቱን ጽድት አድርገን የምበላውን ነገር ግን አነስ አደረገዋል። ስታርተር ደግሞ አለው። ስታርተር ሽሪምፕ ነው ምናምን ነው ይመጣል። ሽሪምፕ ምናምን ለፓስታ ስታርተር ሽሪምፕ
300 ብር ብራዘር ኑሮህን እንዲህ ነው የምታመቻቸው። አየህ ሌላ ሰው አሁን ነገ ጠዋት እዚህ ቤት ነበር ነው እንዴ? አሬ ነኝ ከባድ ነው። አይጠራም ስልክ እዛው አይጠራም ልጅ ኔትወርኩን ያፍኑታል እዛ። አይጥሩ ላይ ስም የተማረው ባይዘው ነው እንዴ ታዲያ እናንተ አሁን ሌላ ጊዜ ልሂድ ብትሉ ገባ አትፎገርም እንዴ? አውቀዋለሁ ይሄን ቤት ምናምን ብለህ ሜኑ ራሱ ሲሰጥ ነው ማለት ያለብህ። አረ ቴንክ ዩ ነው ማለት ያለብህ። ሜኑ አሁን አንተ ሰማን ያስታውቃለህ። አንድ ጥያቄ አለኝ ነው እንደው ያው አንተ ነህ ከመንሱሬ ጋር ምናምን ያወራችሁ እንደው የሄድክበት ቦታ መንሱሬ አማክረው ምናምን እዛ ጋር ብንሄድስ ታሳሉ ነበር። መንሱር እንዳለ ነው ብሎክ የሚያደርገው ያማል እንዴ? ምን ሆነህ ነው? እሱ ነገር ግን ቆየ አረተው ቆየ እኔ ራሴ ቆሞ ከባሌ ተጣላሁ እንዴ? ባልበሬር ስታይል ምን ሆነሻል? ይሄን ፕሮፋይል ፒክቸር አድርገሽ እንዴት አትጠይቅ? አይተሽዋል እንዴ ፕሮፋይልሽ እንዴ? ምን ሆነሻል? እኔ እና ስሙ አንጮት ጌም እንዴ አንዴና ኧረ እንደው በቃ እነዚህማ ያዝናኑናል እኮ በቃ ያዝናኑናል። ያው እኮ እንዴ ኑሮማ እኮ ኑሮ ጣራ ነክተዋል። በቃ እንዴ ብራዘር ስንት 30 ሺህ ብር እኮ ነው ያለው። ከዛም ፓስታ በልተው 1200 ነው የከፈለው። 1200 እኮ የወር አስቤዛ ነው ብራዘር። ለኛ 1200 የወር አስቤዛ ነው። ኧረ ቢያንስ 1500 እንድናስገባ የወር አስቤዛ። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጋይስ ቻይናን በፍቅር ያብዳል እንዴ? እስቲ ትርጉም ለአንቺ ብዬ ሀገሬን ጥዬ መጥቼ አንቺ አትረጅኝም ወይ? ትቼሽ ነው የምሄደው፣ አልሰማሽም ከዚህ በኋላ እያላት ነው። ተረጂው አንቺም ብሎ ከቻይና መጥቶ እንደዚህ በማያውቁ ሀገር ላይ በሰው ሀገር ላይ እንደዚህ አታሰቃይ ሰውየውን። ቀልደኛ ታች ላይ የምትሞትበትን ቀን ለማወቅ ፎርሙላው ቀላል ነው አለኝ። ሰፈር የሚውል ከፋይ ልጅ ነው። ነገረ ስራው አላማረኝም ይሆናል ብዬ ዝም አልኩ። አላመንከኝም አይደል አለኝ። አዎ አልኩት። እድሜ ላይ 40 ጨምርበት አለኝ። እሺ አልኩት። 20 ቀንስለት አለኝ። ከ40 ላይ አዎ እሺ አልኩት። በ10 አባዛው አለኝ። እሺ አልኩት። አንድ ደቂቃ የሚሆን ሲያስደምረኝ ሲያባዛ ይቆየና ስንት ሆነ አለኝ። አይታወቅም አልኩት። ትክክል ነህ፣ የምትሞትበት ቀን አይታወቅም። ስትኖር በፍቅር ኑር፣ ለምሳ የሚሆን 100 ብር ይዛለሁ ያለኝ። ክፈላ ጋይስ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ እንዳጋጣሚ ቪዲዮ ደርሳችሁ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ላለሁ። ያው ስለምታደርጉት ትብብር ሁሉ ቀድሜ አመሰግናችኋለሁ። እንቀጥላለን። የተጣላችሁ ሰዎች ካላችሁ ከባህሎቻችሁ የተጣላችሁ ሰዎች ምክር እነዚህ ሁለቱ ስማቸው ማን ነበር? ሩሃማና ማን ነው? እርቁ ደስ ይላል እንዴ? እርቁ ደስ ይላል። እርቅ መውረዱ ደስ ይላል። ግን ለምክሩ ቸኮላችሁ፣ ትንሽ ለምክሩ ቸኮላችሁ። ዛሬ 3ኛ ቀናችሁ እኮ ነው። ሳልስቱ እኮ ነው ዛሬ። ትንሽ ሰንበት ትበሉ እንጂ በሶስተኛ ቀን ያው ቀጥታ ወደ ምክር ገባዋ። የተቸገርን ያለ ነው እኮ እዛ ነው እኮ ይሄ ነገር ነው እኮ በቃ መካሪ በዛ። ማን ነው የሚመከረው ነው? መካሪ በዛ። እንግዲህ እነሱም የራሳቸውን ኤክስፒሪየንስ ሊያካፍሉ መጥተዋል። ከገጠር የመጣው ልጅ እሺ ሸገርን ስታስጎኛ አይደል? አዲስ አበባ እንዴት ነው ያማረባት? ያው እንደምታየው ነው። ያው ፎቅ በፎቅ ሆኗል። ትይና ሰፈሩ ምንድነው የሚባለው? ይሄማ 4 ኪሎ ነው። ትይ 4 ኪሎ? አዎ 4 ኪሎ። ማን የመዘነው? ለማንኛውም ማን ነው የመዘነው? ይሄንን ቻናል ሰብስክራይብ አድርጉ። ሰዎች ለማግባት ሲወስኑ ለማን
ለቀበሌ ጭራሽ የማግባት እቅድ የላት። ለቀበሌ ሰዎች ለማግባት ሰው ለቀበሌ አልሽ ቀበሌ ነው ያዝነው። እኔ ሌው መልስ እኮ ሊሆን ይችላል። ሰዎች በህይወታቸው በጣም ደስተኛ ከሚሆኑባቸው ቀናቶች አንዱ የመመረቂያ ቀናታቸው። የምርቃታቸው ቀን። እኔ ግን ለምን ደስ አላለኝም በተመረቁ ጊዜ እንትን ሲሉ ካለፉ። አሁን ማለፋቸው ነው ከምርቃቱ በላይ። ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? እንጀራ ኖ የግዢ አላ ሩጥና ጓጉዳው። ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቤተሰባቸው። ለቤተሰብ በፊት ለቤተሰብ ነበር። አሁን ቤተሰብ ፌስቡክ ላይ ነው የሚያየው። ልጅሽ ተንበረከከ። የት ማን አንበረከከው? የኔ አንበሳ ማን አንበረከከው? አግቢም ብሎ። በታክሲ ውስጥ ምን ታያለሽ? ሹፌር እንደው የት ደል እንሳቅ። ጋይስ ለማንኛውም የዛሬ ቪዲዮ ይመስል ነበር። ያው በቪዲዮ ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። በሚቀጥለው ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ ይሁንላችሁ። ስቲል ጋይስ የቀበሌ በጣም እያሳቀኝ ነው። ለዛ ነው ያው እንግዲህ ዛሬ ቪዲዮ ይመስል ነበር። በሚቀጥለው ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ ይሁንላችሁ ብያችኋለሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው። ውድድ ነው ማድረጋችሁ። ቻው